ሰላም የተወደዳችሁ የኤሪሳት ቴሌቪዥን ተከታታዮች ለዛሬ ነሐሴ 26 ቀን 2026 የተሰናዱ የምሽት ዜናዎችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። አበይት ነጥቦቹን በቅድሚያ የኤርትራ ኤምባሲ የኤርትራ የነዳጅ መርከብ ተጠልፋለች የሚለውን ዘገባ አጣጣለ። በፋኖና በህዋት መካከል ሚስጥራዊ ስምምነት መኖሩ ተገለጸ። በኢትዮጵያ 565 ትምህርት ቤቶች አንድም ተማሪ ማሳለፍ አለመቻላቸው ተነገረ። በደቡባዊ ሁዳይዳ በተፈጸመ ጥቃት ከ33 በላይ የሁቲ ታጣቂዎች መገደላቸውና መቁሰላቸው ተገለጸ። በኬንያ ለፕሬዝዳንትነት ለመወዳደር የዩኒቨርሲቲ ዲግሪ መያዝ ግዴታ አይደለም ተባለ። በአሜሪካና በሳውዲ የተደረሰው ስምምነት ውሳኔ እንዲሰጥበት ወደ ኮንግረስ ተላለፈ። ወደ ዝርዝር ዜናዎቹ እናልፋለን። አብራችሁን ቆዩ። የኤርትራ ኤምባሲ የኤርትራ የነዳጅ መርከብ ተጠልፋለች የሚለውን ዘገባ አጣጣለ። በለንደን የሚገኘው የኤርትራ ኤምባሲ እንደ አውሮፓውያኑ አቆጣጠር ነሐሴ 20 ቀን 2026 በየመን የባህር ዳርቻ የኤርትራን ባንዲራ የምታውለበልብ የነዳጅ ጫኝ መርከብ ተጠልፋለች ተብሎ በዓለም አቀፍ የዜና ማዕከላት የተሰራጨው መረጃ በብዙ መልኩ ሐሰትና አሳሳች ነው በማለት አጣጣለ። ኤምባሲው እንደ አውሮፓውያኑ አቆጣጠር ነሐሴ 25 ባወጣው መግለጫ በሮይተርስ፣ ኤኤፍፒ፣ ቢቢሲና በሌሎች የዜና ማዕከላት የተሰራጨው ይህ ዘገባ አሳሳች መሆኑን ገልጾ መርከቧን ከኤርትራ ጋር በስህተት እንዳገናኟት አብራርቷል። ኤምባሲው እንዳስታወቀው የዩኬ የባህር ንግድ ስራዎች ማስተባበሪያ ማዕከል መርከቧን የኤርትራ ባንዲራ የምታውለበልብ በማለት እንዳልጠቀሳት አረጋግጧል። ኤምባሲው ማዕከሉ በዚህ ሳምንት በይፋ ማብራሪያ እንዲሰጥ ጠይቆ እንደነበርና የባህር ንግድ ስራዎች ማዕከሉም ይህንን መሰረታዊ እውነታ ደግሞ ማረጋገጡን ገልጿል። እንደ ኤምባሲው ገለጻ በህዝብ ይፋ በሆኑ የመረጃ ምንጮች ላይ ስለ መርከቧ የተሰራጨው መረጃ መርከቧ በኤርትራ የተያዘች ወይም ከኤርትራ ጋር ማንኛውም አይነት ግንኙነት ያላት መሆኗን የሚያረጋግጥ ማስረጃ የለውም። ኤምባሲው አክሎም ይህ ክስተት ዓለም አቀፉ የባህር ንግድ ድርጅት አይሞ ሻዶ ፍሊት በሚል የሚመድበው ህገወጥ የመርከቦች እንቅስቃሴ አካል መሆኑን ገልጸዋል። በተጨማሪም አይሞ 920476 የተሰኘውን የአይሞ መመዝገቢያ ቁጥር የያዘችው መርከብ በድርጅቱ ይፋዊ ሰነዶች ላይ ባለቤቷ ያልታወቀ መርከብ ተብላ እንደተመዘገበች ኤምባሲው አስታውቋል። በአይሞ የኤርትራ ቋሚ ልዑክም የድርጅቱን ሰነዶች በመመልከት የኤርትራን ባንዲራ የምታውለበልበው መርከብ በኤርትራ የተያዘች እንዳልሆነችና በኤርትራ የተመዘገበች እንዳልሆነች በሰነዶቹ ላይ መስፈሩን አረጋግጧል። ኤምባሲው በመግለጫው ምንም እንኳን እነዚህ እውነታዎች የተረጋገጡ ቢሆኑም አንዳንድ የዜና ማዕከላትና ጋዜጠኞች ስለ ኤርትራ የተሳሳተ መረጃ እያሰራጩ እንደሆነ ከሷል። በመጨረሻም ኤምባሲው ስለ ክስተቱ ዘገባ በሚቀርብበት ጊዜ የመረጃውን እውነተኛነት ማረጋገጥና የጋዜጠኝነት መርሆችን ማክበር እንደሚገባ አሳስቧል። ይሁን እንጂ አንዳንድ ኤርትራውያን በኤርትራ መንግስት ላይ ያላቸውን ትችት በማንሳት የኤምባሲው መግለጫ በተለየ አተያይ እየተቹት ይገኛሉ። እነዚህ ኤርትራውያን የህግደፍ መንግስት ለ35 ዓመታት በአካባቢው ከተለያዩ የትጥቅ ቡድኖችና ከጎረቤት ሀገራት ተቃዋሚ ኃይሎች ጋር በሚስጥር ትብብር ሲያደርግ ቆይቷል የሚል ክስ በማንሳት ኤምባሲው የሰጠውን መግለጫ በጥርጣሬ እንደሚመለከቱት ይናገራሉ። ተቺዎቹ አክለውም የኤርትራ መንግስት በተለያዩ ክሶች ላይ በግልጽ መረጃን አገናዝቦ ምላሽ ከመስጠት ይልቅ ክሶችን የማስተባበልና የመካድ ባህል አለው በማለት ተቋማቸውን እያቀረቡ ነው። በፋኖና በህዋት መካከል ሚስጥራዊ ስምምነት መኖሩ ተገለጸ። ፖለቲከኛው አቶ አንዳርጋቸው ጽጌ በኤርትራ መንግስት አሸማጋይነት በፋኖ ኃይሎችና በህዋት መካከል የተደረገ ሚስጥራዊ ግንኙነትና ውይይት መኖሩን ይፋ ማድረጋቸውን ተከትሎ በኢትዮጵያ የፖለቲካ ውይይት መካረሩ ተገለጸ። አቶ አንዳርጋቸው ከአንከር ሚዲያ ጋር ባደረጉት ቃለ ምልልስ ሁለቱ ወገኖች ጽምዶ በተባለ መድረክ ተገናኝተው ውይይት እንዳደረጉ ገልጸዋል። በዚያ ውይይት ወቅትም የፋኖ ኃይሎች በህዋት አመራር ላይ ጠንካራ ቅድመ ሁኔታ እንዳስቀመጡ ተናግረዋል። አቶ አንዳርጋቸው እንደገለጹት የፋኖ ኃይሎች ለህዋት ወልቃይትንና ራያን በኃይል ለመውረር ያደረጋችሁት ያለውን ጥረት ካላቆማችሁ አብረን አንሰራም የሚል ጠንካራ አቋም በውይይቱ ወቅት እንዳስቀመጡ አብራርተዋል። የህዋት አመራርም የፋኖን ጥያቄ ተቀብሎና ተስማምቶ ወደ ስምምነቱ እንደመጣ አቶ አንዳርጋቸው በቃለ ምልልሳቸው ገልጸዋል። ይሁን እንጂ አቶ አንዳርጋቸው ጽጌ ይህንን መረጃ ይፋ ካደረጉ በኋላ ከህዋት በኩል ጠንካራና ቁጣ የተሞላበት ምላሽ ተሰጥቷል።
ህወሓት ባወጣው መግለጫ አቶ አንዳርጋቸውን የበቆዳ የለበሰ ተኩላ በማለት የገለጻቸው ሲሆን የወልቃይትና የራያ ጉዳይን አንስተናል ተብሎ እየተነገረ ያለው ወሬም ሙሉ በሙሉ ሐሰትና የፈጠራ ወሬ ነው በማለት ውድቅ አድርጎታል። የህወሓት መግለጫ በአቶ አንዳርጋቸው የተነገረውን መረጃ በጥብቅ የሚቃወም ሲሆን በሁለት ወገኖች መካከል እንደተደረገ የተገለጸውን የፖለቲካ ስምምነትን ማስመልክቶ ጥያቄዎች እየተነሱ ይገኛሉ። የፋኖ ህወሓት ሻቢያ ግንኙነት ክርክርና አቶ አንዳርጋቸው ይፋ ያደረጉት መረጃ በህወሓት በሻቢያና በፋኖ መካከል ስላለው የፖለቲካና የስትራቴጂ ግንኙነት ዙሪያ ዳግም ውይይት እንዲነሳ አድርጓል። በርካታ ኢትዮጵያውያንና ኤርትራውያን ተንታኞችና ምሁራን በበኩላቸው በሶስት ወገኖች መካከል የሚታየው ግንኙነት ቋሚ የፖለቲካ ጥምረት ሳይሆን በጊዜያዊ ጥቅምና በስትራቴጂያዊ ስሌት ላይ የተመሰረተ ትብብር ሊሆን እንደሚችል ሲገልጹ ቆይተዋል። በአሁኑ ወቅት ግን አቶ አንዳርጋቸው ጽጌ ያቀረቡት አዲስ መረጃና ህወሓት የሰጠው ጠንካራ ምላሽ የፖለቲካ ውይይቱን አጠናክሮታል። የተገለጸው ሚስጥራዊ ስምምነት በእርግጥ ተፈጽሟል ወይስ በፖለቲካ ውድድር ውስጥ የተነሳ ክስ ብቻ ነው የሚለው ጥያቄ እስካሁን ዋና የውይይት ነጥብ ሆኖ ቀጥሏል። በኢትዮጵያ 565 ትምህርት ቤቶች አንድም ተማሪ ማሳለፍ አለመቻላቸው ተነገረ። በዘመኑ የ12ኛ ክፍል ሀገራዊ የሁለተኛ ደረጃ ማጠቃለያ ፈተና 565 ትምህርት ቤቶች አንድም ተማሪ ማሳለፍ አለመቻላቸውን የኢትዮጵያ ትምህርት ሚኒስቴር አስታወቀ። ትምህርት ቤቶቹ በክልልና በከተማ አስተዳደር ደረጃ ሲታዩ በኦሮሚያ ክልል 156፣ በአማራ 98፣ በደቡብ ኢትዮጵያ 86 እንዲሁም በደቡብ ምዕራብ ኢትዮጵያ 69 ትምህርት ቤቶች በ12ኛ ክፍል ሀገራዊ ፈተና ያለፈ አንድም ተማሪ ሳይኖራቸው ቀርተዋል። በተመሳሳይ በትግራይ ክልል 48፣ በቤኒሻንጉል ጉሙዝ 29፣ በማዕከላዊ ኢትዮጵያ 22፣ በአፋር 21፣ በሲዳማ 9፣ በድሬዳዋ 5፣ በሐረሪ 3፣ በጋምቤላ 2 እና በአዲስ አበባ 1 ትምህርት ቤት ምንም ተማሪ ማሳለፍ አለመቻላቸው ተገልጿል። በአፍሪካ ቀንድ ያሉ ስርዓቶች ለስልጣናቸው ሲሉ የትምህርት ስርዓቱን በመግደልና ወጣቱን ኃይል በግዳጅ ውትድርና ጦርነት ውስጥ በመክተት የሀገራቱን ትውልዶች እየገደሉ እንደሚገኙ ተንታኞች ሲተቹ መቆየታቸው ይታወቃል። በኤርትራም ቢሆን ህግደፍ የትምህርት ስርዓቱን በመግደል ወጣቶችን የግዳጅ ባርነት ውስጥ በመክተትና በጦርነት እንዲሁም በጦርነት ስጋት ውስጥ እንዲኖሩ በማድረግ ሀገሪቱንና ህዝቧን በትልቅ መከራና ችግር ውስጥ ጥሎ እንደሚገኝ በርካታ ኤርትራውያን ይገልጻሉ። በደቡባዊ ሁዳይዳ በተፈጸመ ጥቃት ከ33 በላይ የሁቲ ታጣቂዎች መገደላቸውና መቁሰላቸው ተገለጸ። በደቡባዊ ሁዳይዳ በሚገኙ የጦር ኢላማዎች ላይ በየመን ብሔራዊ ተቃውሞ ኃይሎች በተፈጸመ ከባድ ጥቃት አዛዦችን ጨምሮ ከ33 በላይ የሁቲ ተዋጊዎች መገደላቸውንና መቁሰላቸውን የአካባቢው ምንጮች ገልጸዋል። የብሔራዊ ተቃውሞ ወታደራዊ ሚዲያ ነሐሴ 25 ባሰራጨው መረጃ የመድፍ ክፍሎችና ሰው አልባ አውሮፕላኖች በተለያዩ የሁቲ ቦታዎች በትዕዛዝና ቁጥጥር ማዕከላት እንዲሁም በአቡ አልአዝሪማ የሚመራው 10ኛ ብርጌድ በተባለው የሁቲ የታጠቀ ስብስብ ላይ ጥቃት መፈጸማቸውን ገልጿል። በመጀመሪያ በተሰራጨው መረጃ መሰረት ቢያንስ 14 የሁቲ ተዋጊዎች ሲገደሉ 19 ደግሞ ቆስለዋል። ከቆሰሉት መካከል የብርጌዱ የሰው ኃይል ኃላፊና የባህል ጉዳይ ኃላፊ እንደሚገኙበት ተገልጿል። የወታደራዊ ሚዲያ ማዕከላትን በደቡባዊ ሁዴዳ በሁቲ ቦታዎችና ስብስቦች ላይ የተካሄደውን ዘመቻ የሚያሳዩ ተብለው የተገለጹ ቪዲዮዎችን ማሰራጨታቸውን የየመን ኦንላይን ዘግቧል። በኬንያ ለፕሬዝዳንትነት ለመወዳደር የዩኒቨርሲቲ ዲግሪ መያዝ ግዴታ አይደለም ተባለ። በኬንያ ለፕሬዝዳንትነት ለከንቲባና ለፓርላማ አባልነት ለመወዳደር የዩኒቨርሲቲ ዲግሪ መያዝ ከእንግዲህ ግዴታ ለመሆኑን የሀገሪቱ የምርጫ ኮሚሽን አስታወቀ። የምርጫ ኮሚሽኑ አባል አንደሪቱ ነሐሴ 23 ከሲቲዝን ቲቪ ጋር ባደረጉት ቃለ ምልልስ እንደገለጹት ሕጉ ተሻሽሎ ግልጽና ዝቅተኛ የትምህርት ደረጃ እስከሚቀመጥ ድረስ ሀገሪቱ በወቅቱ የዲግሪ መስፈርት አታስገድድም ብለዋል። በ2011 በተደነገገው የኬንያ የምርጫ ሕግ መሰረት ለማንኛውም የፕሬዝዳንት የከንቲባና የፓርላማ ተወዳዳሪ የዩኒቨርሲቲ ዲግሪ መያዝ እንደ ቅድመ ሁኔታ ተቀምጦ ነበር። ይህ መስፈርት በ2013፣ 2017 እና 2022 ሀገራዊ ምርጫዎች ላይ ተግባራዊ ተደርጎም ቆይቷል። የደንቡ ዓላማ የመልካም አስተዳደር ጥራትን ማሻሻል ቢሆንም የዜጎችን የመምረጥና የመመረጥ መብት ይገድባል በሚል ከፍተኛ የሕግ ክስ ሲመሰረትበት ቆይቷል። ይህንን መሰረት በማድረግ የኬንያ ከፍተኛ ፍርድ ቤት የዲግሪ መስፈርቱን ሕገ መንግስታዊ አይደለም ሲል በ2022 ውድቅ አድርጎታል።
ፍርድ ቤቱ በውሳኔው ወቅት እንዳመለከተው ከኬንያ ሕዝብ መካከል የዩኒቨርሲቲ ዲግሪ ያላቸው ዜጎች ቁጥር ከ4 በመቶ ያነሰ በመሆኑ ደንቡ አድሏዊ ነው። በተጨማሪም መስፈርቱ የዜጎችን የእኩልነትና በፖለቲካ የመሳተፍ ህገ መንግስታዊ መብት ይጥሳል ሲል ገልጾታል። ይህ ውሳኔ በ2027 ለሚካሄደው የኬንያ ሀገራዊ ምርጫ ትልቅ የፖለቲካ አንድምታ ያለው ሲሆን የሀገሪቱ ታሪክም የትምህርት ደረጃ ወጥ እንዳልነበር ያሳያል። በአሁኑ ወቅት ለኬንያ ፕሬዝዳንትነት የሚያስፈልገው ዝቅተኛ የትምህርት ደረጃ በግልጽ ያልተቀመጠ በመሆኑ የምርጫ ኮሚሽኑ የህዝብ ተወካዮች ምክር ቤት ግልጽና የተወሰነ የትምህርት መስፈርት እንዲያወጣ ለመጠየቅ ማቀዱን አስታውቋል። በአፍሪካ አህጉር ለፕሬዝዳንትነት የዩኒቨርሲቲ ዲግሪ የማይጠይቁ በርካታ ሀገራት የሚገኙ ሲሆን ናይጄሪያ፣ ጋና፣ ደቡብ አፍሪካ፣ ሴራሊዮን እና ኡጋንዳ ከነዚህ መካከል ይጠቀሳሉ። በአሜሪካና በሳውዲ የተደረሰው ስምምነት ውሳኔ እንዲሰጥበት ወደ ኮንግረስ ተላለፈ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሳውዲ አረቢያ ጋር የተደረገውን የሲቪል ኒውክሌር ቴክኖሎጂ ስምምነት ውሳኔ እንዲሰጥበት ወደ ሀገሪቱ ኮንግረስ አስተላለፉ። ትራምፕ የውሳኔውን ረቂቅ ለኮንግረሱ ቢልኩም ሳውዲ አረቢያ ከእስራኤል ጋር መደበኛ ግንኙነት እንድታደርግ ቅድመ ሁኔታ አስቀምጠዋል። ስምምነቱ የአሜሪካ ኩባንያዎች የሲቪል ኒውክሌር ቴክኖሎጂን ለሳውዲ አረቢያ እንዲያጋሩ የሚፈቅድና በቢሊዮን የሚቆጠሩ ዶላሮች መዋለ ንዋይ የሚያንቀሳቅስ ነው ተብሏል። ሳውዲ አረቢያ ግን ከእስራኤል ጋር ግንኙነት ለመመስረት የማይቀለበስ ያለችው የፍልስጤም የሀገር ምስረታ መንገድ መጠረግ አለበት የሚል ጽኑ አቋም አላት። የቀድሞው የአሜሪካ ፕሬዝዳንት ጆ ባይደንም በተመሳሳይ የኒውክሌር ስምምነቱን ከእስራኤልና አረብ ሀገራት ጋር ከተደረጉት የአብርሃም ስምምነቶች ጋር ለማያያዝ ጥረት አድርገው እንደነበር የሮይተርስ ዘገባ አመልክቷል። ይህ በእንዲህ እንዳለ የአሜሪካ ኮንግረስ አባላት በ90 የስራ ቀናት ውስጥ ስምምነቱን ካልተቃወሙት በቀጥታ ተግባራዊ እንደሚደረግ የጠቆመው ዘገባው ተቃውሞ ከቀረበበት ግን ትራምፕ የቀረበባቸውን ተቃውሞ ውድቅ የማድረግ መብታቸውን ሊጠቀሙ ይችላሉ ተብሏል። እንደዛም ሆኖ አንዳንድ የዲሞክራቲክ ፓርቲ አባላትና የኒውክሌር ጉዳይ ተመራማሪዎች ስምምነቱ ሳውዲ አረቢያ ዩራኒየም እንዳታበለጽግ ግልጽ እገዳ ባለማስቀመጡ ስጋታቸውን ገልጸዋል። የትራምፕ አስተዳደር በበኩሉ ስምምነቱ በሕግ የተደነገጉትን ዓለም አቀፍ የኒውክሌር ገደቦችና የደህንነት መስፈርቶችን ያሟላ ነው ሲል ይሞግታል። የተወደዳችሁ የኤሪሳት ቴሌቪዥን ተከታታዮች ለዛሬ ምሽት የተሰናዱ ዜናዎቻችንን በዚሁ አበቃን። በቀጣይ በሌላ የዜና ጥንቅር እስከምንገናኝ መልካሙን ሁሉ ተመኘን። ሰላም።